ባቱ ለብቻ ፊቱ ለብቻ ጭንቅላቱ ለብቻ ከሆነ ያለ አካል እንዴት አንድ ነው ብለህ ልቆጥረው ቻልክ? እንዴት ልትናገረው ቻልክ? ምን ይላል መሰለህ አለ በሱረቱል ኢኽላስ ውስጥ ቁል በል ሁወላሁ አላህ ማለት እሱ ነው በል አህድ አንድ ነው በል አለ አይደለ? ይሄኛም በሚልበት ሰዓት አላህ አንድነቱን ተናገረ እንጂ የአላህ አንድነት የእግርና የእጆች ተገጣጥሞ አንድ ሚለውን ስም ሰጠው ሚለውን ነገር አላህ አላስቀመጠልንም። አላህ አንድ ነኝ አለ አንድ ነው ትላለህ። እጅ አለኝ አለ እጅ አለው ብለህ ታልፋለህ እንጂ ሌላ ነገር ጥያቄ የመሳሰለውን ነገር ሹብሃ የሚፈጥረውን ነገር በእያንዳንዱ ቦታ መልስ አለው። ሆኖም አላህ የተናገረውን እናገራለን ብለናል። አንድ ነኝ ብሏል። አንድ ነው። አንድነቱ እንዴት ሆነ ከአካሎች ተገጣጥሞ ነው ወይ የሚለውን ነገር አላህ አልገለጸልንም ወይ? አሁን እኮ እዛ ጋር የጠቀስከው እኮ አንተን ብዙ የሚያስኬድህ አይመስለኝም። እንደዛ ከሆነማ ቁል አላሁ አሐድ የሚለው እኮ በል እርሱ አላህ አንድ ነው። ተዛ ምን ይሄንን በምን ተረጎምከው? በል አላህ አንድ ነው የሚለውን በምን ተረጎምክልኝ መሰለ? አላህ አካላቱ በአካል አንድ ነው ብለህ ተረጎምክልኝ። ቢዛቱ የሚላል እዛ ጋር እንዴት በዛቱ አንድ የሚላል አላህ አንድነቱን ካሳየ ወይ አንተ የጠቀስከው ጥቅስ ላይ ቁል አላሁ አሐድ የሚለው ላይ ቢዛቲሂ ይላል ወይንስ ዝም ብሎ በል እርሱ አላህ አንድ ነው የሚለው ወይንስ በዛቱ አንድ ነው የሚለው? የተፈለገበት እንዴት እንደሆነ ገባክ? የአላህን አንድነት ነው ያፈለከው እና በእግሮቹ በዛቱ ነው አንድ ብለህ ካልከኝ በአካሉ ነው አንድ ካልከኝ እዛ ቦታ ላይ በል አላህ አንድ ነው እንጂ የሚለው በምኑን አንድ እንደሆነ አልተነገረም። ባልተነገረበት ላይ በዛት አንድ ነው ወይንም በአካል አንድ ነው ብለህ አንተ ከየት አምጥተህ ነው የፈሰርከው? እሺ የሚያስይዘው ይኸውልህ ለእያንዳንዱ ቁርአን ተፍሲር አለው። ስለዚህ አላህ ያላብራራው ስለራሱ አለ የሆኑ ሰዎች ናቸው መተው ያብራሩት እያልከኝ ነው? ምክንያቱም ሱራ 12 እያልኩ አይደለም። ሱራ 1689 ላይ ሱራ 6 114 ላይ ሱራ 29 91 ላይ አይ ቲንክ እቺኛዋን የመጨረሻውን ጥቅስ እርግጠኛ አይደለሁ ቁርአን ሌላ አብራሪ እንደማይፈልግና ግልጽና የተብራራ እንደሆነ ሌላም አብራሪ እንደማይፈልግ ይናገራል። ይሄ በሆነበት ላይ ለምን ነው ብትሄደው? ልክ ነህ። ለቁርአን የቁርአንን አንድ በኩል ቁርአን ለራሱ ነው የሚያብራራው። ማንንም የሚያብራራ ሰው አያስፈልገውም አላ ብሎ አላ የተብራራ ነው አለ እና ደግሞ የተብራራ ነው የቁርአን የተብራራ ነው። እኛ ደግሞ በእስልምና ቁርአን አንድ በኩል ለአንድ በኩል ተፍሲር ነው። ስለዚህ ፈስረው ቁርአን ሐዲስን ይፈስራል፣ ሐዲስ ደግሞ ቁርአን ይፈስራል። ስለዚህ ቁርአንን አሁን በቁርአን ፈስረውና አላህ በአካሉ አንድ ነው የሚለውን ፈስርና ሲያሳየኝ ማለት በአካሉ ስትል ቀደም እንዳልኩ ነው የሚሆነው። አካላቶች የሚቆጠሩ ናቸው። እፎይ ለምሳሌ ኩላሊቶች አሉ፣ ጨጓራ አለው፣ አይን አለው፣ አፍንጫ አለው፣ እጅ አለው፣ እግር አለው። ይሄ ስምምነት ነው። እፎይ አንድ ነው ተብሎ ሲባል ስምምነት ኢጅማ ነው። የኢጅማ ጉዳይ ደግሞ ከጊዜ በኋላ የመጣ ነው እንጂ የሆነ በስምምነት የሆነ ነው። እፎይ አንድ ይባል ተብሎ ሪፕሬዘንቴሽን ነው። አንድ ቁጥር ታውቃለህ። እሱን በሰዋዊ አስተሳሰብ ለምሳሌ በእኛ አንድን ሰው ይኸውልህ እሱ በሰው ስትሄድ ነው ገባካ? ሰው መኪናን መኪና ነው ለማለት የጎማዎች የምናምን መገጣጠም አለው የሚለውን ነገር ይይዛል። ሰው ጋር ስትመጣ ደግሞ እግር እጅ አለው። ያ ምንድነው? በቃ እንዲህ የሰውነት አካል አለው ሰው ነው ትላለህ። ወላኪን የአላህን ዛት የአላህን ጉዳይ ስታወራ ግን አላህ አንድ ነኝ አለ። አንድ ነው በምን? በዛቱም አንድ ነው፣ ሲፈጥርም ብቻውን ነው፣ በአካልም ብቸኛ ነው። አላህ ቤተኛው አካል በገለጸል አላህ ለአላህ ሱብሃነሁ ወተዓላ ሲፋተ ነክስ የሚባል ነገር የለውም። አይጋ አንድ ነገር እየገለጽኩልህ ገብቶኛል፣ ተረድቻለሁ። አንዴ ልስጥ አላህ እኔ ያለኝን አይነት አካላት እንዳሉት ኦልሞስት እየነገርከኝ ነው። እጅ አለው፣ እግር አለው፣ እጅ አለው፣ እግር አለው፣ ባት አለው፣ አይን አለው። እነኚህ አካላቶች አሉት። እሺ እጅ፣ ፊት፣ አይን፣ እግር፣ ባት እነኚህ ሁሉ አሉት። እነኚህ አካላቶች ስማቸው ማን ይባላል? መጠሪያቸው በእነኚህ የሚጠራበት አላህ ተብሎ ይባላል። እነኚህ አካላቶች ለየብቻ ቁጭ ያሉ ከሆኑ
አላህ አንድ ነው በአካል ብለህ መጥራት አትችልም እያልኩ ነው። ምክንያቱም ለየብቻ ቁጭ ያሉ አንድ ያገኘኝ ለየብቻ እጁ ለብቻ ከሆነ እግሩ ለብቻ ከሆነ ባቱ ለብቻ ከሆነ ፊቱ ለብቻ ከሆነ አፉ ለብቻ ከሆነ አላህ በአካል አንድ ነው ካልከኝ እጁን ነው የጠራኸው ወይንስ እግሩን ወይንስ ባቱን ወይንስ እኔ እንደምጠራበት ልብ በል እኔ እንደምጠራበት ሰዎች እንደሚጠሩበት የአላህም አካላቶች ስብስብ ብለው ባቱ እግሩ ላይ እግሩ ቁርጭምጭሚቱ ላይ ቁርጭምጭሚቱ ፉቱ ላይ ከዛ ደግሞ ሺኑ አለ እንትኑ ዊስቱ እቺ ጎናዱ አካባቢ ያለችው ከዛ በኋላ ደግሞ ፊቱ ከዛ በኋላ አይኑ እነኚህ የተገጣጠሙ አንድ እንደዚህ ተገጣጥሞ ያለ ነው ወይ? እንደዛ ካልሆነ ደግሞ ለየብቻ ከሆነ አንድ ነው ለመጥራት አችልም ነው። እሺ ይሄኛውን እየተናገርክ ያለው አሁን ለምሳሌ ለአላህ እጅ ያለው ስላልኩኝ በሰው እጅ አመሳስለው ከሆነ ተሳስተሃል። አላመሳሰልከልኝማ። አንደኛ አይነት አላመሳሰልኩም አይመስልም ብዬ ወሰድኩ። ችግር የለውም። እጆቹም ግን 5 ጣቶች ደግሞ ሐዲስ ይናገራል። ያው እሱ አለ ግን የእሱ 5 ጣቶች 5 ጣት መሆን ከአንተ እጅ ጋር ወይም ከሰው እጅ ጋር ይመሳሰላሉ ማለት ነው። ይዝም አልተመሳሰሉም ማለት ስቲል እኔ ያነሳሁትን ክሌም ያፈርሰዋል ማለት አይደለም። ምክንያቱም እጆች አሉ ሊትራሊ ሆኑ አካላቶች አሉ። እነኛ አካላቶች ደግሞ የኔን አይመስሉም የሰው አይመስሉም የሰውም አይደለም የማንንም አይመስሉም ካልከኝ በኋላ አንተ ለጭራሽ ይከብድብሃል። ይሄ ነገር አለመምሰላቸው ይከብድብሃል አለኝ። ካልመሰሉ ጭራሽ ለየብቻ ተቀምጠዋል። ስለዚህ እንደኔ ሊቆጠሩ አይገባም ማለት ነው። አላህ ማንንም አይመስልም ብለኸኛል። በምንም እንዳመስሉ ተብሏል ብለኸኛል። ስለዚህ እንደኔ አንድ ተብሎ እንደው መጠራት የለበትም። እኔም አንድ እባላለሁ እሱም አንድ ተተባለ ተመሳሰለ ከፍጥረት ጋር ማለት ነው። አንድ የአላህ አንድነትና የሰው አንድነት በስም ደረጃ መመሳሰሉ የስፋትን የባህሪን አንድ መመሳሰል ደግሞ አያሲዝም። ኖ እኔ እኮ እንትኑን አመጣውልህ እኮ በምንም እንዳመስል ካለህ በኋላ በምንም እንዳመስል ካለ በኋላ እጁን እግሩን ባቱን ፊቱን ጥርሱን እነኚህ ሁሉ አመጣህና አይ በፍጥረት አይነት አይመሰልም ካልከኝ በምንም አይመሰልም ከፍጥረት ጋር ካልከኝ እኔ አንድ ስባል እጄ እግሬ ባቴ ፊቴ ኤቭሪቲንግ አንድ እንትን ላይ የተገጣጠመ ስለሆነ አንድ ተብዬ እጠራለሁ። አላህ ደግሞ እንደኔ የተገጣጠመ ከሆነ አትሊስት አሁንም በአካሉ እንደኔ የተገጣጠመ ነው ይመስለኛል ማለት ነው። እጁ እግሩ ባቱ ፊቱ የተያያዘ ነው እንደኔ። ስለዚህ ይመስለኛል ማለት ነው። አሁን እያልከኝ ያለሁት አንድ ነገር ስለመያያዝ እያረክ ነው። ስለመገጣጠምና ስለመያያዝ እያወራኝ ነው። አሁን ካልተግባባነው ነገር እዚህ ላይ የአላህ አንድ እጆች እንዳሉትና አይኖች እንዳሉት መናገሩ ተገጣጥሟል የሚለውን ነገር አላህ አልተጠቀመልንም። የአላህ እኛ አሁን ለምሳሌ በአእምሮ ላይ ይቀረጻል ማለት ነው። በሰዎች አእምሮ ላይ አይንን ስታወራ አይን ግንባር ላይ እንዳለ እጅ ሲባል ደግሞ ትከሻ ላይ እንዳለ ይሄ ነገር ይቀረጻል ሰዎች ላይ። ያ ትክክል። ምክንያቱም በዚህ አንፃር ስትሄድ የተያያዥነት አለው የሚለውን ነገር ያመጣባላ። ስለዚህ አሁን አልተያያዘም ካልከኝም አሁንም ደግሞ ወረስት ነው የሚሆንብህ። ካልተያያዘ ደግሞ አንድ ብለህ መጥራት አትችልም እያልኩ ነው። ምክንያቱም አልተያያዘም። ያልተያያዘን አካል አንድ ነው አላህ ስትል ምኑን ቆጥረ? ምክንያቱም አንድነት ያልተያያዙ እንደ ቅርጫ ስጋ ለየብቻ የተቀመጠ ከሆነ አካላቱ እንዴት አንድ ብለህ ልጠራው ትችላለህ? አሁንም እየተቆራረጠብኝ ነው። ምን አልከኝ? እስቲል አሁንም የከፋ ነው የሚሆንብህ እያልኩ ነው። እንደኛ ደግሞ አሁንም ያልተያያዘ ነው ካልከኝ አይኑ ለብቻ፣ ፊቱ ለብቻ፣ ጥርሱ ለብቻ፣ እግሩ ለብቻ፣ ባቱ ለብቻ፣ እጆቹ ለብቻ ከሆኑ እንዴት ብለህ አንድ ብለህ ጠራኸው? ያለ አካል አንድ ነው እንዴት ልትል ቻልክ? እሺ በሐሳብ ልሄድልህና አላህ እሺ ሰውነት የገለጸልን አካላቶች ከሱ ጋር የተገጣጠሙ ናቸው። ኦኬ የተገጣጠሙ ከሆኑ ደግሞ ሉክ አላህ እንደኔ ነው ማለት ነው። which is እጆች አሉት፣ ባት አለው፣ እግር አለው፣ ፊት አለው፣ ይስቃል፣ አይኖች አሉት። ስለዚህ አላህ ማንንም አይመስልም የሚለው ስህተት ነው። እንደኔ አንድ አካል የሆነ ልብ በል፣ እንደኔ አንድ አካል የሆነ ሁለት እጆች ያሉት፣ ሁለት እግሮች ያሉት፣ የሚስቅ አይኖች ያሉት፣ ባት ያለው
ስለዚህ አላህ እንደኔ ሊቆጠር የሚችል ነው ማለት ነው። እሺ እንደዛ ብላ ያስከልኛ የአላህን ለምሳሌ እጁን ስገልጽልህ እጁ ለሱ እጅ ካለው ለአንተም እጅ ካለህ ያንተና የሱ እጅ ተመሳሳይ ናቸው ማለት ነው ያስይዛል። አይ በተናጠል ስትሄድልኝ እንኳን የእሱን ተውና የኔና ያንተ ራሳችን እጃችን አይደንቲካል አይደለም። አሻራ መታወቂያ እንኳን ኢትዮጵያ ውስጥ ነው ያለው። መታወቂያ ወጥቷል አይደል? የናሽናል አይዲ ወጥቷል። አሻራ ሰጥቷል። አይንህ ላይ የአይን እንትን ሰጥቷል። የአይን አሻራ የእጅ አሻራ ሰጥቷል። አየህ ያንተ አይንና የኔ አይን አይመሳሰልም። ኢትዮጵያ ውስጥ ያዝ በቃ ተመልሰልህ ይኸውልህ አንድ ነጥብ ከመቶ ምናምን ሚሊዮን በላይ አለ። ያ ሁሉ ሰው በአይኑ አሻራ የአይን እንትን ይሰጣል፣ የጣት አሻራ ይሰጣል። ስለማይመሳሰል ነው። አየህ እጃችን አሻራ እንኳን የተለያየ ስለሆነ አሻራ እየሰጠን ያለ ነው ማለት ነው። መታወቂያ የሆነው ወንጀል ብንሰራ ያዘው ሉክ በቃ አብራራልኝ። ገብቶኛል። አንዴ ስማኝ ማስ እኔ እናንተ በዛ እጃችን ተለያየ ማለት አይናችን አሻራው ተለያየ ማለት ሌላ ታምር ይፈጥራል ማለት አይደለም። አላህም ይለያል። በቃ ችግር የለውም። እጆቹ እንደኔ እጅ አይደለም፣ አይኖቹ እንደኔ አይን አይደለም። ልክ ነህ። ያዝልኝ አንዴ እሱ አላህ የአላህ እጅ አለኝ። ልክ ነህ። መልሱን ሰጥተኛል። እሺ አሁን በተናገርከው ላይ ማለት ነው የምሰጥን ምላሽ አላህ እጅ አለው የሚለው ነገር ለአላህ እጅ አለው ምን አይነት በራሱ አያምርም። የኔም እጅ በዝንጀሮ ላይ ቢገጠም አያምርም። የዝንጀሯ በራሱ ያምራል፣ እኔውም በራሱ ያምራል። ለአላህ እጅ ያለው ምን አይነት እጅ ወልከይፍየቱ መጅሁል ይላሉ። የአላህ የእጁ አይነት ያልታወቀ ነው። ገባካ? እንዴት የሚለውን ነገር ቢድዓ ጥያቄ ነው፣ አዲስ የፈጠራ ጥያቄ ነው። እንዲህ ምን አይነት ነው የሚለውን ነገር ስትሄድ ማለት ነው ለአላህ እጅ ያለው ትላለ፣ የተገጣጠመ ነው። አላህ ደግሞ እጁ ምን አይነት ነው? 5 ጣት አለው አለ። 5 ጣት ነው። 5 ጣት እንዴት ነው? የተረዛዘመ ነው ወይ ሁሉም እኩል ነው የሚለውን ነገር እንዴት የሚለውን ጥያቄ እኛ እስላሞች ላይ አንቀበልም። ያንን አለመቀበላችን ደግሞ የአላህም ዛት አላህ ራሱን የወሰፈበት የገለጸበት ነገር በራሱ ያማረ ነው። አላህ አንድ ነው። እሺ የአላህ አንድነት ደግሞ የኛ ለምሳሌ አንድን ሰው ለብቻ ወይም የሆነ ነገር ለብቻው ተቀምጦ አይተን ብቻውን ነው ያለው አንድ ብቻ ነው ያለው ብለን የምንገልጸውን ወስፍ ለሱ እንሰጠዋለን ወይ? አንሰጠውም። የአላህ በአንድነቱ አንድ ነው፣ በሱ የሚያምር አንድነት ነው። ገባካ? እንደዚያ ነው እኛ ቂዳ። ይሄ እኮ ምንም ማለት ኦኬ አላህ እጅ አለው፣ ያ እጅ አለው፣ 5 ጣት አለው፣ 2 አይን አለው፣ 2 እግር አለው፣ ባት አለው፣ ፊት አለው፣ ይስቃል፣ ግን የኛን አይመስልም። እሺ አይምሰል አሉት እነኚህ ሁሉ ግን። ስለዚህ አላህ እነኚህ ሁሉ የተገጣጠሙለት አንድ አካል ነው። which means እኔ 2 እጅ አለኝ፣ አላህ 2 እጅ አለው። የአላህ እጅ ግን የኔን እጅ አይመስልም። እኔ 5 ጣቶች አሉኝ እጄ ላይ፣ እሱ እጁ ላይ 5 ጣቶች አሉት፣ ጣቶቹ የኔን አይመስሉም። እኔ ባት አለኝ፣ አላህም ባት አለው። እኔ እግር አለኝ፣ አላህም እግር አለው። እኔ ጎናድ እንትን ሽንጥ አካባቢ አለኝ፣ አላህም አለው። እኔ ፊት አለኝ፣ አላህም ፊት አለው። እኔ አይኖች አሉኝ፣ አላህም አይኖች አሉት። ግን አይኖቻችን አይመሳሰሉ። ስለዚህ አላህ እንደኔ ፊዚካል የሆነ አካል ያለው ነገር ግን ሊቆጠር የሚችል ካውንቴብል የሆነ ልብ በሉ ቁስ ነገር ነው የሚቆጠረው። 1 2 ተብሎ የሚቆጠር ቁስ ነው። ንፋስን እንኳን መቁጠር አትችሉም። አላህ ከንፋስም ያነሰ ይሆናል ማለት ነው። ወደ ቁስ ይገባል። ልክ እንደ ቁስ እንደኔ ሊቆጠር ግዑዝ ነገር በፊዚካል ባውንድ እንትን እንዴ ልግለጸው የሆነ በእንትን ውስጥ የተገደበ ይሆናል ማለት ነው። ፊዚካል ያለው ነገር ይሆናል ማለት ነው ሊቆጠር የሚችል። ስለዚህ እንደኔ በምን ይመስላል? አትሊስት መቆጠር የሚችል ይሆንና እንደኔ የሚመስል ይሆናል ማለት ነው። እንደኔ ሊቆጠር የሚችል እንደኔ የሚቆጠር ይሆናል ማለት ነው። ስለዚህ አላህ በምንም ማንንም አይመስል የሚለው ስህተት ይሆናል። አትሊስት ከሚቆጠሩት እንዳንዱ ነው። ከሚቆጠሩት እንዳንዱ 1 2 ተብሎ ሊቆጠር የሚችል 2 እጅ ካላቸው ተርታ የሚመደብ፣ 2 እግር ካላቸው ተርታ የሚመደብ፣ 2 አይን ካላቸው ተርታ የሚመደብ፣ ፊት ካላቸው ተርታ የሚመደብ እንደኔ ምሳሌ የሚሆን ይሆናል ማለት ነው። እሱ ጋር ያስልኝና የአላህ መቆጠር አሁንም እኮ መልስ ምን መላገኘህልኝም
የአላህ መቆጠር እሺ የአላህ እጅ አለው የሚለውን ነገር መቆጠር የሚለውን ነገር ወደ እሱ ሳታስጠጋው ራሱ ይቆጠራል አይቆጠር የሚለው ሌላ ርዕስ ይሁንና እሺ የአላህን መቆጠር እሺ ተቆጠረን ብንል ከሰው ጋር አንድ አይደለም የሚለውን ነገር አቆጣጠሩ ከሰው ጋር የሱ አቆጣጠር በራሱ የተወሰፈ ነው። የሰዎችም እኛ የምናውቀው አቆጣጠር በየራሱ የተወሰፈ ነው። ለየራሱ መፍትሄ የየራሱ እንትን አለው ስለገልሽ ያልተረዳኸኝም? ኖ ቁጥሩን እኮ ከአንድ አንፃር ነው እንጂ የምንነግረኝ እኮ ካለ አንፃር አይደለም እኮ የምንነግረኝ። ቁጥር አንድ ስትለኝ እኮ ተስማማ። ቆይ አንድ ያዝልኝ። የሚቆጠር ነገር አምላክ አይደለም እያልክ ነው። የሚቆጠር ነገር ያለው ነገር አምላክ አይደለም እያልክ ነው። ኖ ዋና ፖይንት እሱ ሳይሆን ቁጥር ራሱ ፍጡር ነው እያልኩ ነው። ቁጥር ራሱ ፍጡር ነው። ያ ፍጡር ነው። ምክንያቱም ቁጥር ራሱ ፍጡር ከሆነ ደግሞ ፍጡር ፈጣሪን ኤግዛክትሊ ሪፕሬዘንት ያደርጋል ብዬ አላምነው። ቁጥር ራሱ ስምምነት ስለሆነ አንድ የሚለው ራሱ ሰዎች የፈጠሩት ስምምነት ነው። ያ ስምምነት ደግሞ የፈጣሪ መገለጫ ነው ብዬ አላምነው። እሺ አንድ አይደለም እያልክ ነው አላህን? ኖ አንድ አይደለም እያልክ ነው። አንድ አይደለም ሁለት ነው ሶስት ነው የሚል ሙግት የለኝም። እሺ አላሁ አሐድ የሚለውን እሺ አላህ አንድነትን የሚገልጸውን ነገር አላህ አንድ ነው ብሎ የሚናገረው ነገር እሺ አንድ አይደለም አንድ ነው ሁለት ነው አራት ነው ሶስት ነው አምስት ነው የሚል ሙግት የለኝም። ነገር ግን ቁጥሩ ላይ እንግባባ ነው። ቁጥር ምንድን ነው በራሱ? ቁጥር ራሱ ፍጡር ከሆነ ሎክ ሜቢ በደንብ ሀሳቡ ተረዳው። ቁጥር ራሱ በራሱ ፍጡር ከሆነ ለመግባባት የሚቆጠሩ ነገሮችን 1 2 3 ብለን ልንቆጥር እንችላለን። 1 2 3 ብለን የሚቆጠሩ ነገሮችን ልንቆጥር እንችላለን። ፈጣሪም ደግሞ በዛ ኤግዛክትሊ መግለጽ እንችላለን ወይ? በቁጥር የሚገለጽ ከሆነ ደግሞ ያ ነገር ከፍጡር ጋር ይመሳሰላል ማለት ነው። ይሄ ነገር ንግግር ከተረዳኸኝ አንዲ ይቅርታ ሰማችኋል። በፍጡር ነገር በቁጥር የሚጠራ ነገር ከሆነ ቁጥር ስላለ አምላክ አይደረግም ካልክ አንዲ ሐሰን ቆይ ቁጥር ከሆነ የሚቆጠር ነገር ከሆነ ቁጥር ደግሞ ፍጡር ነውና ቁጥር ጋር የተያያዘ ነገር ከሆነ ወይ ሐሰን አንዴ ትቀጥላለህ። የፈጣሪ አንድ ከሆነ አንድ የሚለውን ነገር ከፈጣሪ ጋር የሚያያዝ ነገር ከሆነ አንድ ፍጡርም ስለሆነ ፈጣሪ ከፍጡር ጋር አገናኝተው ፈጣሪ ሊሆን አይችልም የሚል ነገር ከሆነ ዓለም ላይ ፈጣሪ የለም የሚለውን ነገር አይወስድብህም አይዝም አንተን? እኔ አሁንም አላገኘኸኝም። የኔን የቁጥር ኮንሰፕት በደንብ ተረዳው። አንድ ነው ስትል ምኑን ቆጥረህ ነው? አንድ ነው ስትል ከምን አንፃር ነው ያልኩ ለዛ ነው። አላህ ከአንድነቱ አንፃር አንድ ነው አልኩ እኮ ያንን ከዛ ምኑን ቆጥረህ ስል ዛቱን አካሉን አልከኝ። የአካል ኮንሰፕት እናንተ የተለየ ነው። የአካል ኮንሰፕቱ የተለየ ነው። ምክንያቱም እጅ፣ እግር፣ ባት፣ ፊት ምናምን እንዳሉት ታጸድቃላችሁ። ከዚህ አንጻር ነው የጠየኩ። ይሄ ደግሞ ሜቢ ይሄ ጥያቄ አሁን ሀባሾች ቢገቡ ለእነሱ ላይ ሰራ ይችላል። ይሄ ጥያቄ አንተን እየጠየኩ ያለው አሁን ስለ አህባሽ ምናምን አይደለም። አሁን ያለበትን የራስን ርዕስ ብቻ ይዘውራ እኮ ለዛ ነው ቁጥሩን ከምን አንጻር ነው የቆጠርከው አካሉን ስትለኝ፣ ኦኬ ካላህ አካላቶች ውስጥ ደግሞ እጆች እንዳሉት ሁለት እጆች እንዳሉት ታምናለህ። ስለዚህ አላህ አንድ አካል ነው ስትለኝ፣ እንዴ ሁለት እጅ ያለው እኮ አላህ ብልህ ስተት ልሆን አልችልም። አላህ ሁለት እጅ ነው ያለው ያለ ወይንም ደግሞ ሁለት እጅ የሚባሉ አካላት አሉት አላህ የሚል ስተተኛ ነው። እንዴት አላህ ሁለት እጅ አሉት የሚል ስተተኛ ነው? አዎ አለው ስተተኛ አይደለም፣ ስተት አይደለም። ኦኬ ስለዚህ አላህ ሁለት ፊት ወይንም ደግሞ እግሮች አሉት የሚል ስተተኛ ይሆናል? ላይሆን ይችላል። አይሆንም። አየህ አሁን አንተ እንዴት ነው የቆጠርከው? አላህም ማለት ነው ልክ እንደ ሰው ነው የቆጠርከው። እጆቹን እግሮቹን አንድ ሰው ሁለት እጆች አሉት፣ ሁለት እግሮች አሉት፣ አይኖች አሉት፣ ባት አለው። እነኚህ ድምር ውጤቶቹ የሰውየው ምን ይባላል? አንድ ሰው ተብሎ ይጠራል። አላህንም እንደዛ ደምረህ አንድ ነገር ቆይ ያዝልኝ። አንዴ ለአላህ አለው የሚለውን ነገር የጠቀስካቸው አሁን አለው ብለህ የጠቀስካቸው እግር፣ ባት፣ አይን የመሳሰለውን ነገር ፊት ሰብስበ ከሆነ ሰው መሆን ይችላል ነው? በእነዚህ እንትኖች ብቻ በእነዚህ ከተገለጸ ሰው ነው አይደለም? አልወጣኝም እንደዛ ከአባባል የምንይዘው ገባካ? እግሮቹን እጆቹን የተገጣጠሙ ናቸው ካልክ አንድ ነው የሚለውን ነገር ነው የሚያስይዘው አልከኛ። ወደዛም ሳትሄድ እኮ የአላህን አንድን
ኖ እኔ እነኚህ አላህ ፊት አለው፣ አፍ አለው፣ እጆች አሉት፣ ባት አለው፣ እግር አለው፣ ጣቶች አሉት። እነኚህ ስላሉት ሰው ነው እያልኩ አይደለም። አርጉመንቴም እሱ አይደለም። አሁን ላይ ዋና አርጉመንቴ ምንድነው? እሱ ሰዎች እነኚህ ያሉት የእነኚህ ግጥምጥም ውጤቱ አንድ ተብሎ ይጠራል ሰው። አላህም እንደዚህ የግጥምጥሙ ውጤት ከሆነ አንድ የምትለው መልካም። ስለዚህ እንደኔ ነው ማለት ነው። አላህ ሁለት እጆቹ፣ ሁለት ጣቶቹ እጆቹ ላይ ያሉት እግሮቹ ተደምረው ነው አንድ ተብሎ የሚጠራው የሚለውን ያስማማናል። አካላቶቹ ተደምረው አንድ ተብሎ ይጠራል። እጆቹ፣ እግሮቹ፣ ጣቶቹ ዘሆል ኮምፖዝ የሆነ ዩኒቲ ነው ማለት ነው። መሰረት አላህ እጅ እያለው አደም እጅ ከፈጠረለት፣ ፊት እያለው ፊት ከፈጠረለት፣ ቁመቱ ደግሞ ስንት ሜትር ነበር ይላል? 30 ሜትር ይላል። ከዛ እዚህኛው ፈተዋ ላይ ዝቅ ብሎ ምን ይላል መሰላችሁ? but that does not mean these things are exactly the same። ይሄ ማለት ግን እነዛ ነገሮች አንድ አይነት ናቸው ማለት አይደለም። አላህ ፊት አለው ሲባል አደም ፊት አለው ሲባል አንድ አይነት ማለት አይደለም። እፎይም እንደዛ ነው ያለው። these are but this is some similarity ነገር ግን የተወሰነ ወይም ደግሞ ትንሽ የሚመሳሰል ነገር አለው። but it is not exactly the same ግን ሙሉ ለሙሉ አንድ አይነት ነው ማለት አይደለም ይላል። ምን አለው? ተመሳሳይነት አለው። ይሄው there is some similarities ይሄንን አንብቡት። ተመሳሳይነት አለው ብሎ ይናገራል። ስለዚህ ልክ አደም እንደዛ ተገጣጥሞ እነዛ አካላቶች ተገጣጥመው አንድ እንደተባሉት አላህም እነዛ አካሎች ስለተገጣጥመውለት ነው አንድ የተባለው ማለት ነው። ይሄን ላሳይ ብዬ ነው። ፍሬ ቀጥል። እናመሰግናለን ክርስቲያን። ለአላህ ባይዘው ለአደም የጠቀሱት የተወሰነውን ፓርት ነው። ፊቱን፣ እጁን፣ እግሩን ምናምን ነው የጠቀሱት። አላህ ተጨማሪ ኩላሊት፣ ጨጓራ፣ አንጀት እንደገናም ደግሞ የመራቢያ አካላቶችም አሉት። እነኛንስ አላህ አለው የለውም ሌላ ጉዳይ ይሆናል ማለት ነው። ሀሰን እንኳን ደህና መጣ። አሰላሙ አለይኩም ወንድም ሙስሊም ወንድሞች፣ አንድ ነገር ሐሳብ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። ሰላም ነው ይመስገን። ሁሉ አማን ነው አልሐምዱሊላህ። ርዕሳችሁ አላህ ስንት ነው ነው? እስቲ ወደ ጥያቄ ግባ። ቤቢ በደንብ ሰምተዋል ብዬ አስባለሁ። ደጋግመን እንገባበት ስለነበረ አላህ ስንት ነው የሚለውን አይ ርዕሱን እናንተ የምታወሩት አንድ አይደለም፣ ወደ ሌላ ቶፒክ ሄዳችኋል ብዬ ነው በዚሁ ነው ያ አላህ ስንት ነው የሚለው ጀስት የቁጥር ጉዳይ ይሆናል ማለት ነው። ጭው እዛ ላይ ነው የምናወራው። አላህ አንድ ነው። ኦኬ አንድ ነው በምኑ? በአምላክነቱ ነው። በምን ይሆናል? ኦኬ አላህ አንድ ነው በአምላክነቱ። አላህ አካል አለው ብለህ ታምናለህ? አዎ አለው። እሺ በአካሉ ስንት ነው? አንድ ነው። በአካሉም አንድ ነው። እንደዛ የሚል ማስረጃ አለ ግን? በአካሉ አንድ ነው። ስላሴን እኛ እንከተል። በአካሉ አንድ ነው የሚል እስኪ ማስረጃ ስጠኝ። አላህ አንድ ነው ከተባለ ከዚህ በላይ ምን አይነት ማስረጃ ልስጥ? ቁል ሁወ አላሁ አሐድ ይላል። አላሁ ሰመድ ለም የሊድ ወለም የኩን ለሁ ኩፉወን አሐድ። አንድነቱን ይሄ ራሱ ብቻውን ይገልጽልሃል። አይወልድም አይወልድም፣ ከሱ ውጭ ማንም የለም። ይሄ ራሱ አንድነቱን ይገልጻል። አይ ምንም የሚገልጽ ነገር የለም። ለምሳሌ መላእክቶች አይወልዱም አይወለዱም፣ አንድነታቸው የሚገልጽ ጉዳይ አይደለም። መልአክ ስላልወለደና ስላልተወለደ ወደ ዋናው እንመለስ። አላህ አንድ ነው ስትል አሁን ባልከው መላእክቶች ብዙ መላእክቶች አሉ አይደል? አይደል? ቆይ ተመለስና አላህ አንድ ነው አልከኝ፣ በአካሉ አልከኝ። አካል እንዳለው አፊርም አድርጋል። አካላቶቹ ቅድም የጠየቁትን ልጁን አንተኑ ጠይቃለሁ ማለት ነው። አካላቶቹ የተገጣጠሙ ናቸው? አላሁ አለም። ማታ ከሆነ ታዲያ እንዴት በአካል አንድ ነው ትላለህ? ያ የተገጣጠመ ቢሆን ነው። ስለዚህ የተገጣጠመ ነው። which is እጁ ሁለት እጆች አሉት፣ ባት አለው፣ እግሮች አሉት፣ አይኖች አሉት፣ ፊት አለው። እነኚህ የተገጣጠሙ ናቸው። ስለዚህ እነሱ
ካውንት ተደርገው ወደ ልክ እንደ ሰው እንደሚቆጠረው ተቆጥሮ ነው አንድ ማለት ነው። እንዴት? ምክንያቱም ሰው አንድ ሲባል አንድ ሰው አንተ ስትባል ባትህ ለብቻ ተቆጥሮ፣ እጅህ ለብቻ ተቆጥሮ፣ ፊትህ ለብቻ ተቆጥሮ፣ ዓይንህ ለብቻ ተቆጥሮ ሳይሆን እነኚህ በድምር እንዳንድ ተይዘው ነው አንድ ተብለህ የምትጠራው። ስለዚህ አላህም እነኚህ ድምር አካላቶቹ እንዳንድ ተይዘው ነው አንድ ተብሎ የሚጠራው። በጣም ጥሩ በጣም ጥሩ። እና አሁን ሁለት እጅ ስላለው ሁለት ዓይን ስላለው አላህ ከሰው ጋር ይመሳሰላል ያልከኝ አይደል? አልወጣኝም እኔ ማለቴ ያው ያመሳስላቸዋል በሚለው ቅድም የተያየው ነው። አይምሮ ያውቀዋል እኮ አይምሮ ያውቀዋል። ይመሳሰላል አይመሳሰልም? ለአይምሮ ተወውና ፊት አለው ለአይምሮ ይተው ፊት አለው የምንወያይበትን ቶፒክ ነው። ገብታ ይስቃል ከተባለ አፍ አለው ማለት ነው። ሁለት እጆች አሉት፣ ባት አለው፣ እግር አለው፣ እነኚህ ነገሮች አሉት። ከዛ ይሄ አካል ልብ በል ይሄ አካል አንድ ነው ስትለኝ ቁጥር ደግሞ አንድ የሚለው ስምምነት ነው፣ የኢጅማ ጉዳይ ነው። ቁጥር ነው አንድ የሚለው ቃል ሰዎች የፈጠሩት ነው። ለምሳሌ ሰውን አንድ ብለው ሲጠሩ እነኚህ ሁሉ ያሉት አንድ ተብሎ ይጠራል። አላህም እነኚህ ሁሉ ያሉት ነው ወይ? አታብራራው። እነኚህ ሁሉ ያሉት አንድነት የተያያዘ አንድ ፖይንት ላይ ያረፉ ናቸው ወይ? እነኚህ ሁሉ ልክ በደም ስራችን እንደሚያያዙ የእሱም አካላት እንደዚህ የተያያዙ እንደኔው ግዝፈት ያለው ነው ወይ? አዳምጥ እሺ። አንተ ስንት ነህ? በአካል አንድ ነኝ። አንድ ስል እነኚህ ሁሉ ግን በአንድነት ስለተያያዙ ነው። አይደለም የጠየቅኩህ መልስልኝ። አንተ ስንት ነህ? እፎይ ስንት ነው? ስለዚህ አላህ አንድ ነኝ። አሁን ጥያቄን መልስልኝ። አንተ ስንት ነህ? አንድ ነኝ። እንዳንተ አይነት ሰዎች ስንት አሉ? ብዙ አሉ? አይ የለም አሉ። ሰው አለ አይደል? እኔ ራሱ ሰው ነኝ ምሳሌ። አንተ ሰው ነህ እንጂ እኔን አይደለህም። ግን እኔ አንተነትን አልጠየቅኩህም። አሁን የጠየቅኩህ ያለው ሰውነትን ነው የጠየቅኩህ። እንዳንተ አይነት ሰው ነው ያለሁኝ የለሁም? አንተ እኔን አይደለህም። አላህም እንደዛ ነው ያልከኝ። አንተነትን አልጠየቅኩህም፣ ሰውነትን ነው የጠየቅኩት ወንድም። እኔ ደግሞ ስለ አላህ ለምሳሌ ኦኬ፣ እንደዛ ከሆነ በቃ አላህ አምላክ አንድ ነው አልኩኝ። እናክብደው። እኔ ሁለት እጆች አሉኝ፣ እኔ ሁለት እግሮች አሉ። አላህም እንደኔው ነው፣ ሁለት እግሮች አሉት። ጨረስ? አክብደው። ያ ቀጥል። እሺ በቃ ችግር የለውም። አንተ ስንት ሰው ነህ? አንድ ሰው ነኝ። በጣም ጥሩ። እንዳንተ አይነት ሰዎች ስንት አሉ? እንደኔ አይነት ሰዎች ማንም የለም። ሰዎች ግን ብዙ አሉ። አንተ ስለስ ወንድም እየገባህ እንዳልገባህ አትሆን። ስንት ሰዎች አሉ? እሱን አንተን ተመሳሳይ እያልኩህ አይደለም። እንዳንተ ሰው ስንት አሉ ነው ያልኩት። ሰዎች ብዙ አሉ። እኔ የሆኑ ሰዎች የሉም። አላህም እንደኔ ነው። ለምሳሌ ሁለት አካል አለ፣ ሁለት እጅ አለው፣ ሁለት እግር አለው፣ አይኖች አሉ። እኔና አላህ ግን አንድ አይደለም። ዝም በል እስቲ አንዴ በእናትህ። በቃ አላህ ደግሞ አንድ ነው ስንል እንዳንተ አካላቱ አንተ አሁን ራስህን አካላትን እየቆጠርክ አይደለም፣ ሰውነትን ቆጥረህ ነው አይደል አንድ የምትለው። እኛ ደግሞ አምላክነቱን ቆጥረን ነው። አየህ፣ አካላቱን ቆጥረን አይደለም አምላክነቱን። ገብቶሃል? ቴንክ ዩ። አሁን ሐሰን ያለንን ስሙ። አላህን አንድ ስንል አካላቱን ቆጥረን ሳይሆን አምላክነትን ቆጥረን ነው አለ። ቢንጎ። እሺ አንተ ምን ቆጥረህ? አካልን ቆጥሮ ሳይሆን ሐሰን አንድ ያለው ምንን ቆጥሮ ነው? መለኮቱን አምላክነትን ቆጥሮ ነው። ስለዚህ አላህ አካላቶች ቆይ ራስን አትረብሽ በእናትህ ቢንጎ እያልክ አዳምጥ። የአላህ አምላክነቱ ቆጠረና አንድ ነው አለ። አምላክነቱን ቆጥረን እንጂ አካላቱን ቆጥረን አይደለም አንድ ስንል አለው። እሺ የአላህ አካላቶች ኢንፋይናይት ናቸው፣ ተቆጥረው አያልቁም። የቱ ጋር ነው ያልኩት? ምክንያቱም አልቆጠርከውም። ትቆጥረዋለህ። እንቀጥል አይደለም አንተ በእናትህ እኔ እኮ የምትገርመኝ ማለት ነው አላህ ብለህ እንትን አትሁን በእናትህ የሆነ ማለት እሺ አላህ አካል ስንት ነው? ችግር የለውም። ሰላም ቆይ ችግር የለውም። ይስማማለሁ። ችግር የለውም። እንጨርሳለን። እንቁጠር። በቃ እንጨርስ ከሆነን እኔ እናንተ እንቁጠር። እስኪ ቆይ እንጨርስ። አንድ ደቂቃ እኮ ታወራለህ።
ስለዚህ አምላክነቱን ቆጥረን ነው አንድ ያልነው፣ አካሉን ቆጥረን አይደለም ብለኸኛል። እኔ ደግሞ ስለዚህ አላህ አካል ቆጥረ ሳይሆን አምላክነቱን ቆጥረ ነው አንድ ያልከው ማለት አምላክነቱ አካሉ ደግሞ ኢንፋይናይት ነው አልኩህ። አይደለም ካልከኝ እንቁጠር ያለህን አካል። እሺ ትስማማለህ? ማይከን አንሳ። አይደለም ምን ነው ትቆጥራለህ? አብሽር፣ እኔ እኮ እሱን አልከለክልህም። ተረጋጋ እስቲ መጀመሪያ። ቀጥልሽ። ተረጋጋ። ቆይ እስቲ እኔ የምልህን አዳምጠኝ። ሰማኸኝ? እፎይ ሲባል ስንት ሰው እፎይ ሲባል አላህ እንደኔ ነው ወይ? አላህ እንደኔ ነው ወይ? ያው እኔ እንዲገባህ ብዬ ነው ወንድም። ገባህ? ኦኬ። አንድ የቁርአን ክፍል ልስጥህ፣ ትስማማለህ? አይደለም ችግሩ እኮ ማለት አታዳምጥም። አዳምጥ እስቲ መጀመሪያ አዳምጥ። አንድ የቁርአን ክፍል ብሰጥ ምን ይመስላል? ርዕሳችን ምንድነው? ቆይ ተረጋጋ። አላህ ስንት ነው የሚለው ነው አይደለም? ቆይ አንድ የቁርአን ክፍል ብሰጥ ሱራ 16 128ን ክፈት፣ 74ን ክፈትልኝ ክርስቲያን። ከዛ ቀጥል አውራ። አላህን ከኔ ጋር ደጋግመህ እየመሰልከው ስለሆነ እኔ ይስማማኛል። አክቹአሊ አላህም እንደኔ ሁለት እጆች አሉት፣ ሁለት አይኖች አሉት፣ ሁለት እግሮች አሉት። ቀጥል፣ ይስማማኛል። ምሳሌ ግን ከቁርአን ጋር ትጋጫለህ። ቀጥል። አይደለም ይሄን የቁርአን ክፍል አንብብ እስኪ። የቱ ጋር ነው አላህን አምሳያ ያደረኩበት ያለሁት? ይሄን የቁርአን ክፍል አንብብ። ለአንተው ለራስህ ለጥያቄው ጥያቄ ሳይሆን ለአንተው ለራስህ ምሳሌ የሰጠው ሆኖ ገብቶሃል? ቁርአን ደግሞ ምን ይላል? አታድርግ ይላል። እሺ አስረዳኝ። እሺ የዚህን ቁርአን እንትን አስረዳኝ። እሺ አታድርግ ይላል። በቃ አላህን በምንም አመስለው ማለት ነው። በምንም አስመስለ መናገር አትችልም። አይደል? አንተ ልትረዳ ነው እኛ የገባ ነው ወይስ አንተ እኛን ልታስረዳ ነው? እኔን አላህ አታድርገኛ ከኔ ጋር ታገናኘው። ከኔ ጋር ሳታገናኘው አላህን አስችለ ምኑን ቆጥረህ እንዳልከው አስረዳኝ። ወላሂ እልሃለሁ መልሱን ይመለስልህ ሲል ማለት ነው። ዳር ዳር አትል። እሺ በቃ መልሰው። ይኸው እየጠበቅን ነው። 1700 ሰው እየጠበቀ ነው። እሺ አዳምጥ። አንተ አንድ ሰው ነህ አይደለም? አንድ እፎይ ነህ አይደለም? አይደለም። ስለ አላህ አውራ። ኧረ እስቲ ዝም በል። ለራስህ ስላስረዳህ ነው ስለ አላህ ላወራኸው መጀመሪያ። እሺ ቀጥል። ያ አላህ ኢና ሊላህ። አንተ ይሄን ያህል እንደዚህ አይነት ጭንቅላት ነው እንዳለ ለአላህ ብለህ አንተ ስንት ሰው ነህ? እኔ አላህና ስላልሆንኩኝ ስለ አላህ ነው ወሬው፣ ስለኔ አይደለም ወሬው። ስለ አላህ አውራ። አላህ ስለ አላህ አይደለም ያወራሁት መጀመሪያ። እስቲ ኢና ሊላህ መጀመሪያ ስንት ሰው ነህ? ከአላህ ጋር ታገናኘኝ። አዎ ሁለት እጅ አለኝ፣ አላህም ሁለት እጅ አለው። ሁለት ባት አለኝ፣ ሁለት ባት አለው። ሁለት እግር አለኝ፣ ሁለት እግር አለው። ከኔ ጋር ታገናኘው። ስለ አላህ አውራ። ከኔ ጋር ታገናኘው ብለሃል። በኋላ ደግሞ ለማገናኘት እንዳትሞክር። አላህ አንድ ነው። በል ጥያቄን ጨርስ። በኋላ ያው ሲያገናኙ እዩት። በምኑ ነው አንድ የሆነው? በምኑ ነው አንድ የሆነው? አላህ አንድ ነው። በምኑ ነው አንድ የሆነው? በምኑ ነው አንድ የሆነው? እንዴት አንድ ነው ትለኛለህ? አላህ ሁለት እጅ አለው። ሱራ 38 75ን ክፈትልኝ። አንድ አይደለም ሁለት እጅ ያለው ነው። አንተ ምን ሆነህ ነው? በእናትህ ኧረ ያ እንደው ኧረ ጉድ ነው። እሺ በጣም ጥሩ። እሺ እግዚአብሔር እግር አለው ምን ትላለህ? አንድ ነው በል አንብብልኝ። አንብቤን አነባለሁ። እሺ አላህም ኢብሊስ ሆይ ሁለት እጆቼ በኃይል ለጠፈርኩት ከመስገድ ምን ከለከለ? እሺ አሁን ምን ከለከለ? ስለዚህ አላህ ሁለት እጅ ያለው ነው እንጂ አንድ አካል ያለው አይደለም። አላህ ኧረ እንደው እሺ አለው። እኔ እኮ አልተከራከርኩም። ቆይ እግዚአብሔር እግር አለው የለውም? በቃ ይመልስልኝ። እኛ እግዚአብሔር መንፈስ እኛ እግዚአብሔር መንፈስ ነው ብለን ነው የምናምነው። እጅ እግር ምናምን የሚሉትን ነገሮች ሜታፎሪክ የተነገሩ ናቸው፣ ምሳሌያዊ ናቸው። ባለፈው የጠየኩ ነበር። እንደውም 6:1 ላይ ኢሳያስ ላይ የጠየኩ ነበር። በምን ተቀመጠ የሚያስጠላ ጥያቄ ጠይቄ ነበር። ሁለት አልቻልኩም። ወላሂ እንኳን ያልቻልኩኝ ችግር የለውም። አሁን ቀጥል። አስወጣኝ። ከዛ ታውቃለህ፣ አስወጣኝ ከገባህ ማለት ነው። አሁን አታንቅስ፣ ቀጥል። አላህ ሁለት እጅ ነው እንጂ ያለው አንድ አካል አይደለም። ሁለት እጆች ያሉት ነው እንጂ አንድ እጅ ያለው አይደለም። ስለዚህ እንዴት አንድ ነው ትለኛለህ? እንደኔ የተገጣጠመ አንድ አድርገኸው ነው ወይንም እንደኔ እንደ ፍጡር ቆጥረኸው ነው? አንተ ቤት ውስጥ እንገባ ምን መሰለህ? ቆይ አመልስልሃለሁ። አንተ ቤት ውስጥ እንገባ አንተ እያስረዳህን እንጂ እኛ እያስረዳንህ አይደለም። ይሄን በደንብ ተረድቻለሁ። ብዙ ጊዜ ገብቻለሁ። አሁን እየጠየቅኩህ ያለሁት ጌታ ራሱ በምኑ ተቀመጠ ብዬ እጠይቅሃለሁ። ከዛ በኋላ የኔን መልስ ታገኛለህ። ባለፈው ከበቂ በላይ መልሼልሃለሁኝ።
ከበቂ በላይ መልሽላለሁ። አዳም አስወረድከኝ፣ እንዳልጠይቅህ አስወረድከኝ። አሁን መልስልኝ። እኛ ፕሊስ የምን ማውራት ነው የምታወራው? ለምንድን ነው የምትደነግጠው? ምንም አልደነግጥም። ወላሂ 1900 ሰው አለ። አንብብ። ስለዚህ አላህ አንድ ነው ስትል ምኑን ቆጥረህ ነው? አሁንም አልመለስክልኝም፣ እየጠበቅኩ ነው። አላህ አንድነቱን ቆጥሬ ነው። አዎ አንድነቱን ነው የቆጠርከው። አንድነት ማለት ስብስብ ማለት ነው። ስብስብ ማለት ነው። እግዚአብሔር አንድ ነው ያልከው የምን ስብስብ ኑሮት ነው? አይ አንድነት ነው ያልከው። አንድ ነው እንኳን እኮ አላልከኝም። መልስልኝ። ወላሂ ዛሬ እንዳታስወርደኝ። እኔ ብቻ እንወያያለን። ወላሂ አንድነቱን ቆጥሬ ነው አልከኝ። አንድነት ማለትና አንድ ማለት ደግሞ ተመልከቱ። ችግር የለውም። እግዚአብሔር የምኑ ተሰብስቦ አንድ ይሆኑ አስረዳኝ። በል አዳም፣ እኛ አንድ ነው ስንል ከጣዖታውያን እየለየን ከመለኮት አንጻር ነው አንድ ምንለው እንጂ እንዳንተ ፊዚካል ቦዲ ያለው የሆነ ቦታ ላይ ተገድቦ የተቀመጠ እያልን አይደለም። እግር አለው መሬት መቀመጫውና ማነው መርገጫው ናት አይደል? ቆይ አዳም፣ ሰው መሬት መቀመጫው ነች ቢባል ሰማይ ዙፋኑ ነው ቢባል ልዕልናውን ለማሳየት ከፍታው አዳም ሰማይ ዙፋኔ ነች ሲል ምኑን ነው? ልዕልናውን ከፍታውን ለመግለጽ ነው። ምድር መረገጫዬ ነች ሲል በሱ ቁጥጥር ስር፣ በሱ ግዛት ስር፣ በሱ ፓወር ስር ስላለች እሱን ለመግለጽ ነው። ወይንም ደግሞ በእኔ እግር ስር ነች፣ አንድ ነገር በእኔ እግር ስር ነች ተብሎ ሲነገር ምን ማለት ነው? አዳምጥ፣ በእኔ ግዛት ውስጥ ነህ ማለት ነው። መልስልኝ፣ ለጥያቄ መልስልኝ። በቃ ሌላ እንትን ውስጥ አትግባ። ለዛ የዛ ሰዓት የሚያስወርድከኝ እንደዚህ ነው። ምንድን ነው ማስወርድ? ምኑን ነው ማስወርድ? አሁን ባታስወርደኝ እንወያይ። አሁን እየጠየኩ ያለሁት በእኔ ስር ነው ሲል በምኑ ስር ነው ያለው? በንገረኝ። በሱ ፓወር ስር፣ በሱ ኃይል ስር፣ በሱ ግዛት ስር። በጣም ጥሩ። እሺ አሁን አንድ ጥያቄ ባለፈውን ጥያቄ አዳምጥ። አሁን ደግሞ ወደ ጥሩ እንትን መጣልኝ። አሁን ስለ አገዛዝና ስለ ስልጣን እያወራን ሳይሆን አሁን ስለ ቁጥር ነው እያወራን ያለ ነው። የቁጥር ጨዋታ ላይ ነን እንጂ ያለ ነው ስለ ፓወር ወይንም ደግሞ ስለ አገዛዝ አይደለም እያወራን ያለ ነው። ሜቢ ጠፍቶብን ነው ቶፒኩ። ኧረ በእናትህ አይጠፋብኝም፣ አብሽር። ምንም ስለዚህ ካልጠፋብን ምኑን ነው የቆጠርከው? አሁን ቀጥል። በል አሁን እግሩ መረገጫው ነው ሲባል ምን ለማለት ተፈልገው ነው? በል መልስልኝ። ከራስህ ከመጽሐፍ ቅዱስ ነው። ቆይ ማይክ ያዝ። ክርስቲያን አሁን አልሰማኝም ማለት ነው። አሁን ሳወራ አሁን አላወራው። ይሄንን ምን